ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ጀምሯል። በቅድሚያ ዋና ዋናዎቹም ጠቅላይ ሚኒስትር አብይ አህመድ የትግራይን ሕዝብ እንዳይነሳ አድርገን ሰባብረናቸዋል በማለት ነግረውኛል ሲሉ የቀድሞ ባለስልጣን ዶክተር ገዱ አንዳርጋቸው ተናገሩ። ማክሰኞ ዕለት በሕዝብ ተወካዮች ምክር ቤት ተገኝተው በርከት ያሉ አስተዛዛቢ ውሸትና ቅጥፈት ያዘሉ ንግግሮች ያደረጉት አብይ አህመድ ከቀድሞ ባለስልጣኖቻቸው አንዱ ከነበሩት ዶክተር ገዱ አንዳርጋቸው ጠንከር እንዲሁም ጠለቅ ያለ ምላሽ በ3 ገጽ ደብዳቤ ተሰጥቷቸዋል። በዝርዝር እነግራችኋለን። ኢትዮጵያ ወደ ጦርነት ከምን ጊዜም በላይ ተቃርባለች አለ ዘ ኢኮኖሚክስ። ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰማም። ዘ ኢኮኖሚክስ በመግለጫው ጦርነቱ መቃረቡ አንድ ከፍተኛ ባለስልጣን አረጋግጦልኛል ብሏል። እንዳስሰዋለን። የኢትዮጵያ ለመንግስት የወገኑ የሃይማኖት መሪ በትግራይ ጦርነት ዳግም ከመነሳቱ በፊት የክልሉ ሃይማኖት መሪዎች ስራችሁ ስሩ ሲሉ የአለቃቸው አብይ አህመድ ድምፅ አስተጋብቷል። የሃይማኖት መሪው የሰጡት ሀሳብ አብይ ዳግም ትግራይ ላይ ለሚከፍተው ወረራ ምክንያታዊ ለማድረግና አስቀድመው መንገድ ለመጥረግ ነው ተብሏል። ትሰሙታላችሁ። ብልጽግናን አምነው እጃቸው የሰጡት ኮሎኔል ፈንታው መሃቢ በሽብር ወንጀል ጥፋተኛ ተባሉ። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፈንታው መሃቢ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወቃል። እናስቃኛቸዋለን። የየመኑ ሀውቲ በኢትዮጵያውያን ላይ ጥቃት ከፈተም። በየመን ሰንዓ የኢትዮጵያ ቤተ እምነት ላይ ተሰቅለው የነበሩ ሰንደቅ ዓላማዎችም እንዲወርዱ ተደርጓል። ትሰሙታላችሁ። የመንግስት ሰራተኞች ደሞዝ ከህግ አግባብ ውጪ የተቆረጠባቸው መሆኑን የህዝብ እንባ ጠባቂ ተቋም ገለጸ። የኢትዮጵያ እንባ ጠባቂ ተቋም የመንግስት ሰራተኞች ለልማትና ለኤችአይቪ በሚል አግባብ ከህግ አግባብ ውጪ ደሞዝ የተቆረጠባቸው መሆኑን አስታውቋል። የኢትዮጵያ እንባ ጠባቂ ተቋም በ2018 በጀት ዓመት በ6 ወራት ውስጥ በእቅድ ከያዛቸው ተግባራት መካከል በ20 ጉዳዮችና በ46 ተቋማት ላይ ቁጥጥር አድርጓል። በተደረገው ቁጥጥር በተለዩት በ100 የአሰራር ክፍተቶች ላይ ስምምነት የተደረሰባቸው ግኝቶች ናቸው። በዚህም አንደኛው በፌዴራልና በተመረጡ ክልሎች በማዕድን ዘርፍ ላይ ፈቃድ መስጠት፣ ማደስና ማገድ ጋር በተያያዘ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተከናወነ ቁጥጥር መሆኑን የኢትዮጵያ እንባ ጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ አንለይ ወርቄ ተናግረዋል። በዚህም ከተለዩ ክፍተቶች መካከል በአንዳንድ ክልሎች በማዕድን ዘርፉ ፈቃድ አሰጣጥ አንጻር ከተሰጣቸው ስልጣንና ተግባር ውጪ ፈቃድ የሚሰጡበት ሁኔታ መኖሩና ይህንን ለመግታት በፌዴራል በኩል የተሰራው ስራ በቂ ያለመሆኑን ተጠቁሟል። በተለይ በአማራና በትግራይ ክልሎች በብረት ማዕድን፣ ሌላው በአንዳንድ ክልሎች ከፌዴራሉ አዋጅ በሚጻረር መንገድ የራሳቸውን አዋጅ፣ ደንብና መመሪያ የሚያወጡበት አካሄድ መኖሩም ተናግሯል። ሁለተኛው በፌዴራልና በተመረጡ ክልሎች በሲቪል ሰርቪስ መስሪያ ቤቶች የመንግስት ሰራተኞች ከህግ ውጪ የሚፈጸሙ ቅጥር፣ ደረጃ እድገት፣ ዝውውርና የደሞዝ መቆረጥ ጋር ተያይዞ የሚፈጸሙ አስተዳደራዊ በደሎች መሆናቸውን ገልጿል። በዚህም የሰራተኞች የወር ደሞዛቸው በወቅቱ አለመከፈሉና በፐርሰንት እንደሚከፈል፣ ቀሪ ክፍያቸው ደግሞ አሁንም ድረስ በተለያዩ ክልሎች በአንዳንድ ዞኖችና ወረዳዎች ያልተከፈላቸው ሰራተኞች ላይ የአስተዳደር በደል እየተፈጸመ ነው። አክለውም የመንግስት ሰራተኞች ለተለያዩ የልማት ስራዎች በሚል የኤችአይቪ የልማት ማህበር በሚል ያለ ሰራተኛ ፍቃድ እየተቆረጠባቸው መሆኑ፣ ከህግ አግባብ ውጪ በአንድ የስራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር እየተፈጸመ መሆኑን የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት አንለይ ወርቄ አክለዋል። ጠቅላይ ሚኒስትር አብይ አህመድ የትግራይን ህዝብ እንዳይነሳ አድርገን ሰባብረናቸዋል በማለት ነግረውኛል ሲሉ የቀድሞ ባለስልጣን ዶክተር ገዱ አንዳርጋቸው ተናገሩ። ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ተገኝተው በርከት ያሉ አስተዛዛቢ ውሸትና ቅጥፈት ያዘሉ ንግግሮችን ያደረጉ አብይ አህመድ ከቀድሞ ባለስልጣኖቻቸው አንዱ ከነበሩት ዶክተር ገዱ አንዳርጋቸው ጠንከር እንዲሁም ጠለቅ ያለ ምላሽ ተሰጥቷቸዋል። አብይ ለትግራይ ህዝብ አዛኝና አሳቢ በመምሰል የኤርትራ ሰራዊት ወደ ክልሉ ገብቶ ወጣቶችን ሲረሽንና ንብረት እያወደመ ሲሰርቅ ከኤርትራ መንግስት ጋር ጸብ ውስጥ ገብተን ነበር በማለት ሳምንቱን ሙሉ መወያያ የሆነ ንግግር አድርገዋል። ለዚህ ንግግራቸው የውጭ ጉዳይ ሚኒስትር እንዲሁም አማካሪያቸው የነበሩትን ዛሬ አሜሪካ በስደት የሚገኙትን የዶክተር ገዱን ስም በመጥቀስ ምስክር ሊሆኑኝ ይችላሉ በማለትም ተደምጠው ነበር። ገዱን ወደ ኤርትራ ልኬ የትግራይ ህዝቤን አታጎሳቅሉ፣ ሀብቱን አትዝረፉ ብዬ መልእክት አስተላልፌያለሁ። ገዱ ማዕተብ አለው፣ መመስከር ይችላል በማለት አብይ በጦርነቱ ወቅት ለትግራይ ህዝብ አዛኝ፣ የንብረቱን ጠባቂ እንደነበሩ ተናግረዋል። ይህ ምጸታቸውና ቅጥፈታቸውን ሲናገሩ ለ2 ዓመታት ህዝቡንም የቴሌኮም፣ የመብራት፣ የትራንስፖርት አገልግሎቶችን ቆልፈውበት እንደነበር ማስታወስ አልወደዱም።
በአብይ አነጋገር ህዝቤ ሲሉ ለጠሩት የትግራይ ነዋሪ መድኃኒት፣ ሸቀጣሸቀጥና ነዳጅ እንዳያገኝ ሲያግዱ እንደሚቆረቆርለት ማሳያ ነበር እንደማለት ነው። እንዲህ ያለ ጭካኔ ያዘለ ንግግራቸውም ነበር ገዱ በ3 ገጽ በተጻፈ ምላሽ የደፈቁት። የለውጡ ሞተር ከሚባሉት የቲም ለማ አባል የነበሩት ገዱ ጽሑፋቸውን ሲጀምሩ የኢትዮጵያና የኤርትራን ግንኙነት ቁርሾ የተሞላበት ስለሆነ ጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ አስተያየት ለመስጠት ፍላጎት አልነበረኝም ነበር ብለዋል። ነገር ግን በፓርላማው ስሜ በእማኝነት ስለተነሳ ስለ ጉዳዩ መቀነስም ሆነ መጨመር ሳያስፈልገኝ በነጻ ሕሊና እንድገልጽ ተገድጃለሁ በማለትም ምላሻቸው ዘርዝረዋል። የኤርትራ ጦር በትግራይ ክልል ብቻ ሳይሆን እስከ አማራ ክልል ደብረ ታቦር ድረስ ዘልቆ እንደገባና በውጊያም ተሳታፊ እንደነበር ገዱ ለመጀመሪያ ጊዜ አጋልጧል። ጦርነቱ ተጀምሮ በፕሪቶሪያ ስምምነት እስከሚቋጭ ድረስ የኤርትራ ጦር ከኢትዮጵያ መከላከያ ጎን ሳይሰለፍ የቀረበት ጊዜ አልነበረም ብለዋል። በ2013 ዓ.ም የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ጦር እስከ ደብረ ታቦር ድረስ መጥቶ መዋጋቱን አስታውሳለሁ ሲሉ ገልጸዋል። የሁለቱም ሀገራት ወታደሮች በጋራ ኦፕሬሽን መስራት ያቆሙት በስምምነቱ መሰረት የተኩስ አቁም ከተደረገ በኋላ እንደነበርም አስታውሰዋል። ገዱ በጽሑፋቸው እንደተናገሩት ወደ ኤርትራ መሄዳቸውን ገልጸው የጉዟቸው ምክንያት ግን አብይ እንደተናገሩት የኤርትራ ጦር በትግራይ ላይ ያደረሰ የነበረውን ውድመት እንዲያቆም ለመጠየቅ ሳይሆን በወያኔ ላይ በተወሰደው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለን መልእክት ለኢሳያስ አፈወርቂ ለማስተላለፍ ነው ብለዋል። ሁለተኛው ጉዳይ ደግሞ የሰሜን እዝ በትግራይ ኃይሎች ጥቃት ከደረሰበት በኋላ ወደ አስመራ የገቡትን ወታደሮች የኤርትራ መንግስት ተቀብሎ ለሰጠው እንክብካቤ ምስጋና ለማቅረብ ነው ሲሉም ተደምጧል። ሶስተኛ የጉዟቸው ዓላማ በሁለቱ ሀገራት ላይ ከሰብአዊ መብት ጥሰት ጋር በተለያየ ሰፊ የስም ማጥፋት ዘመቻ በመከፈቱ ጥንቃቄ እናድርግ የሚል መልእክት ለመናገር ነበር በማለትም ተናግረዋል። አብይ ለትግራይ ህዝብ ተቆርቋሪ በመምሰል በምክር ቤት ውስጥ የተናገሩት የለየለትን ቅጥፈት ነው በማለትም ተችተዋል። እንደውም መከላከያ መቀሌን የተቆጣጠረ ሰሞን በነበረ አንድ ስብሰባ አብይ ገዱን ለብቻው ጠርቶ ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ፣ እንዳይነሱ አድርገን ሰባብረናቸዋል በማለት መናገራቸውን ገዱ በጽሑፋቸው አካተዋል። የትግራይ ህዝብን ከማን ይበልጣል እንዳይነሳ አድርገን አድቅቀነዋል፣ በቀጣይም ይበልጥ እናደቀዋለን በማለት ጠቅላይ ሚኒስትሩ አብይ መናገራቸውም ተሰምቷል። በተመሳሳይ መልኩ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ ከመታሰራቸው በፊት በሰጡት ቃለ መጠይቅ አብይ አማራን ህዝብ መስበር አለብኝ፣ አማራን እያጠፋሁ ነው፣ ከጎኔ ቆሙ በማለት እንደጠየቁት መናገሩ አይዘነጋም። በእርግጥም ጠቅላይ ሚኒስትሩ ይህንን ንግግራቸውን በአደባባይ አሰምተውት ነበር። ሰራዊታቸው መቀሌን ለቆ ሲወጣ መቀሌ እኮ የስበት ማዕከልነቷን አጥታለች፣ በሻሻ አድርገናታል በማለት የተደመጡት ቀጥታ በተላለፈ የቴሌቪዥን ስርጭት ላይ ነበር። እኒህ መሪ ታዲያ ይህን በተናገሩበት አንደበት ዛሬ የትግራይ ህዝብ ዋስ በመምሰል ከኤርትራ ጋር ላቀዱት ጦርነት ድጋፍ ለማሰባሰብ ሲሞክሩ በርካቶች ታዝበዋል። ህዝቡንም መዝለፍ፣ መሳደብና ማንቋሸሽ ልዩ ተሰጥቷቸው የሆኑት አብይ አህመድ በዚህ መልኩ ወፍራም ቅጥፈታቸው ሊተክሉ ቢሞክሩም ስልጣናቸውን ገፈው ስደተኛ ባደረጓቸው ገዱ አንዳርጋቸው ምስክርነት እንዲደረመስባቸው ሆኗል። ኢትዮጵያ ወደ ጦርነት ከምንጊዜም በላይ ተቃርባለች ሲል ዘ ኢኮኖሚክስ ዘገበ። ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰማም። ዘ ኢኮኖሚክስ ትናንት ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያን ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜን ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው፣ ሁኔታውም ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። በተያያዘም ስም አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸው ጋዜጣው አስነብቧል። ብልጽግናን አምነው እጃቸው የሰጡት ኮሎኔል ፈንታው መሃቢ በሽብር ወንጀል ጥፋተኛ ተባሉ። የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህግ መንግስትና የጸረ ሽብር ወንጀል ችሎት ትላንት በዋለው ችሎት በቅርቡ ለመንግስት እጃቸው የሰጡት ኮሎኔል ፈንታው መሃቢ ላይ በሽብር ወንጀል የጥፋተኝነት ውሳኔ ማስተላለፉን መሰረት ሚዲያ ዘግቧል።
ከ15 ዓመት እስከ ሞት በሚያስቀጣው ክስ ጥፋተኛ የተባሉት ኮሎኔል ፈንታው ችሎት ላይ አልተገኙም ነበር ተብሏል። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፈንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ መቆየታቸው ሚዲያው ዘግቧል። ግለሰቡ የፌዴራል ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በትላንትናው ዕለት ከ15 ዓመት እስከ ሞት በሚያደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል። የአፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፈንታው መሃቢ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወቃል። ኮሎኔሉ ለመንግስት እጅ የሰጡበት ምክንያት ሲገልጹ ትግሉ በሻዕቢያ በህወሓትና በግብጽ በመጠለፉ ነው ሲሉ ተናግረው ነበር። ሌላው ምክንያታቸው በአማራ ህዝብ ላይ ስቃይና ግፍ፣ መከራና ስቃይ ስላሳሰበን ከውሳኔው ላይ መድረሳቸውን አመላክቷል። በዚህ ምክንያት ከመንግስት ጋር 1 ዓመት ከቆየ ውይይት በኋላ የሰላም አማራጭ ተቀብለናል ማለታቸው አይዘነጋም። እነዚህ ምክንያቶች በመደርደር ላገዛዙ እጃቸው የሰጡት ኮሎኔሉ የብልጽግናን ብልጭልጭ የከተማ መብራት ሲጎበኙ ሲያሞግሱ ታይተው ነበር። አሁን ግን ያ ሁሉ አልፎ ብልጽግና አሸባሪ ናቸው ሲል ዘብጥያ ሊያወርዳቸው ተዘጋጅቷል። እሳቸው በተከሰሱበት መዝገብ ስር እነ ዶክተር ወንደወሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው ይገኙበታል። 51 ተከሳሾችን በያዘው በዚህ መዝገብ 6 ተከሳሾች አቃቢ ህግ ያቀረበባቸው ማስረጃ መከላከል ሳያስፈልጋቸው በነፃ መሰናበታቸው የመሰረት ሚዲያ ምንጮች ተናግረዋል። እነዚህ ተከሳሾች ከ3 ዓመት በላይ በህግ ቁጥጥር ስር ውለው ጉዳያቸው እየታየ ይገኛል። በዚህ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውግቸው፣ የህግ ጠበቃ አለልኝ ምህረቱ፣ ማዕርጉ ቢያይበኒና ዶክተር ገብረአብ አለሙ በተመሳሳይ የሽብር ወንጀል የቀረበባቸውን የአቃቢ ህግ ማስረጃ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። ከአማራ ክልል የጸጥታ መደፍረስ ጋር ተያይዞ በተመሳሳይ 300 የሚሆኑ ተጠርጣሪዎች ጉዳያቸው በፌዴራል ከፍተኛ ፍርድ ቤት እየታየ ይገኛል። የኢትዮጵያ የሃይማኖት ተቋማት ጉባኤ የትግራይ ሃይማኖት ተቋማትን ወቀሰም። ያገዛዙ ጉዳይ አስፈጻሚ እንደሆኑ የሚነገርላቸው መጋቤ ሐዲስ ቀሲስ ታጋይ የሚመራው ጉባኤው በትግራይ የሃይማኖት ተቋማትን ወቅሷል። በትግራይ ለንግስ የወጡ ምዕመናን የኤርትራ ሰራዊት በአረመኔያዊነት ሲፈጃቸውም ሆነ በአርሲ ዞን ሃይማኖትንና ብሔር መሰረት ያደረገ ግድያ ሲፈጸም ለብልጽግና መንግስት ሽፋን ከለላ የሚሰጡ መግለጫዎችን ጉባኤው ሲያወጣ ቆይቷል። ቀሲስ ታጋይ ዛሬ ለመገናኛ ብዙሃን በሰጡት መግለጫ በትግራይ ክልል ለሚያንዣብበውን የግጭት ድባብን ለማፍረስ የሀገር ሽማግሌዎችን ወደ ክልሉ በመውሰድ በተደጋጋሚ የሰላም ጥሪ ቢቀርብም እስካሁን ውጤታማ አልሆነም ብለዋል። ቀሚስ ለብሰው ቤተመንግስት የሚውሉት ቀሲስ ታጋይ በጠቅላይ ሚኒስትር አብይ አህመድ የሚዘጋጁ መግለጫዎችን በሃይማኖት ተቋማት ጉባኤ ስም ሲያወጡ ቆይተዋል። በ2013 ዓ.ም ጦርነት ለመጀመር ዝግጅት ሲያደርጉ የቆዩት የኦህዴድ መራሹ ብልጽግና መሪ አብይ አህመድ ሽማግሌዎችን ወደ መቀለ በመላክና ካድሬ የቤተ መንግስት እናቶችን በየአዳራሹ በማስለቀስ የሰላም ሰው መስለው ለመታየት ሲሞክሩ ቆይቷል። በተጨማሪም ጦርነቱን ህዝባዊ ለማስመሰል በሀገሪቱ በተለያዩ አካባቢዎች ህወሓት የሚያወግዙ ሰላማዊ ሰልፎች በወረዳ ካቢኔዎች ህዝቡን በማስገደድ ያስወጡ የነበረ ሲሆን ተመሳሳይ ተግባራት አሁን ላይ መታየት ጀምሯል። በዛሬ ዕለትም በሰሜን ጎንደር ደባርቅ ከተማ ተመሳሳይ ሰላማዊ ሰልፎች ሲደረጉ ውሏል። በሰላማዊ ሰልፉ ላይ አነስተኛ በቁጥር ያለው ተሳታፊ ታድሟል። መቀሌን እንደ በሻሽ አድርገናታል ብለው በፈገግታ የሚናገሩት ጠቅላይ ሚኒስትሩ አሁንም ለዳግም የትግራይ ጦርነት እየተዘጋጁ ሲሆን ተመሳሳይ የቅድመ ጦርነት ተግባራቸው እየፈጸሙ ነው። የሃይማኖት ተቋማት ጉባኤ ለዚሁ ጦርነት የተሰጠው ተልዕኮ በመወጣት ላይ ይገኛል። ይህ የሚያሳብቅ መግለጫም በዛሬው ዕለት ሰጥቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ተደጋጋሚ ጥሪ ማድረግ ብቻ ሳይሆን ተደጋጋሚን ቦታው ድረስ ሄዶ ማወያየት ማነጋገር ችሎ ቃልም ተገብቶለት እንደነበረ ታስታውሳላችሁ። ያው ቃሉ መጨረሻ ላይ ቃሉ ታጥፎ ወደ ጦርነት የተገባበት ሁኔታዎች ፋክቱ መሬት ላይ እንደሚያሳየው እሱ ነው። አባቶችን፣ ሽማግሌዎችን ዛሬ በህይወት የሌሉን ሙፍቲን ሳይቀር ሽማግሌዎችን ይዘን እዛ ድረስ ሄደን እንደነበረ የቅርብ ጊዜ ትዝታችን ነው። ብዙ ጊዜ ምንድነው እየሆነ ያለው አባቶችን ማያደምጥ ትውልድ ሲፈጠር እንዲህ አይነት ነገሮች ይገጥማሉ። ከአባቶች የሚተላለፉትን ትውልዱ ሰምቶ ተግባራዊ ማድረግ ነው የሚጠበቅበት። በትግራይ ክልል አካባቢም እኔ ሰላም ወዳድ ብዙ ህብረተሰብ አለ። ሰላምን የሚፈልግ ትግራይ ክልል ውስጥ ብዙዎች አሉ። ጥቂት ደግሞ ሰላም የማይፈልጉ አካላት አይኖሩም ብለን አናስብ። እየዋሉ እያደሩ ወደ ቀልባቸው ወደ ህሊናቸው እየመጡ ሰላምን ከጦርነት ምንም እንዳላተረፉ ሲረዱና ሲያውቁ አሁንም ወደ ግጭት ይገባሉ ብለን ተስፋ እናደርግ። እንደ አባት እንደ ሃይማኖት መሪ አሁንም የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪው ለሰላም
ከትግራይ ክልል የሃይማኖት ተቋማት ግብዣ ጋር ተያይዞ እየተሳተፉ ያሉ አሉ። በተለያዩ የ4-5 ኮንፈረንሶች ኢንዲቪጁዋሊ እንደ ጽህፈት ቤትም እንደምንም እየመጡ የሚሳተፉ ይኖራሉ። ከሃይማኖት ተቋማቱ ጋር ያለው ውይይት ግን የሚፈልግ ጉዳዮች አሉ። በሌላ በኩል በዛሬ ዕለት መግለጫ የሰጠው የትግራይ አቡነ ሰላማ የሚመራው የትግራይ ሲኖዶስ በወንድማማቾች መካከል የሚፈጠርን መገዳደል ለማስቆም በንቃት እንደሚሳተፍ አስታውቋል። ሲኖዶሱ ለጋዜጠኞች በሰጡት መግለጫ የትግራይ ህዝብ ከዳግም እልቂት ለመጠበቅ ከ7 የትግራይ አህጉረ ስብከቶች የተውጣጣ ኮሚቴ ማቋቋሙን አስታውቋል። በየመን የሚገኘው የሃውቲ ታጣቂ ቡድን በኢትዮጵያውያን ላይ ጥቃት ከፈተ። በየመን ሰንዓ የኢትዮጵያ ቤተ እምነቶች ላይ ተሰቅለው የነበሩ ሰንደቅ ዓላማዎችም እንዲወርዱ ተደርጓል። ኢትዮጵያን በበርካታ ጠላቶች እንድትከበብ እያደረገ ያለው የብልጽግና መንግስት በተለያዩ ዓለማት የሚገኙ ቤተ እምነቶች እና ቅርሶች ላይ ተደጋጋሚ አደጋዎች ሲደርሱ በቂ መከላከልና የዲፕሎማሲ እንቅስቃሴ በማድረግ የመከላከል ስራዎችን ሲሰራ አይታይም። ከዛም ባለፈ በሀገሪቱ የረዘመ ታሪክ ያላቸውና የማህበረሰብ ግንባታ ምሰሶ የሆኑ ቤተ እምነቶችን እንደ ጠላት የሚመለከት እንዲሁም ተቋማቱን ለማዳከም ስልታዊ ስራዎች እየሰራ ያለ መንግስት ነው። በየመን ሰንዓ በኢትዮጵያ ኦርቶዶክስ ቤተክርስቲያንና ወንጌላውያን አማኞች ከ20 ዓመት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሆቲ ባለስልጣን ከታሸጉ 1 ወር ማስቆጠራቸው የአካባቢው ምንጮች ለቢቢሲ ተናግረዋል። በከተማዋ የሚገኙ አብያተ ክርስቲያናት ከመዘጋታቸው ባሻገር የአብያተ ክርስቲያናቱ አገልጋዮች መታሰራቸውና ንዋያተ ቅዱሳን መዘረፋቸው ተነግረዋል። አንዳንዱ አብያተ ክርስቲያናት በየመን መንግስት እውቅና ከ25 ዓመት በፊት በኢትዮጵያ ባህር ኃይል መቋቋማቸው ተገልጿል። እነዚህ ቤተ እምነቶች ያለ ሃይማኖት ልዩነት ኑሯቸውን በየመን ላደረጉ ኢትዮጵያውያን ልጆች የአማርኛ ቋንቋ በማስተማር አገልግሎት ሲሰጡ ቆይተዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ሼር፣ ላይክ እና ሰብስክራይብ እንድታደርጉም እንጋብዛችኋለን። መልካም ጊዜ።